ጤና ይስጥልኝ። የሰኞ ምሽቱ የኦልድ ትራፎርድ የዩናይትድ እና የቦርንማውዝ ጨዋታ መቼም እጅግ በጣም አስደናቂ ጨዋታ ነበረ። በግቦች የታጀቡበት በጣም ድንቅ የሆነ የማጥቃት እንቅስቃሴዎች የተስተዋለበት፣ በተለይ መጀመሪያው አጋማሽ ዩናይትድ ምናልባት በአሞሪም ስር አስደናቂ የሆነ የማጥቃት እንቅስቃሴ አታኪንግ ፉትቦል የተመለከትንበት ነው ብዬ አስባለሁ። በጣም ድንቅ ነበሩ። በመጀመሪያ አጋማሽ ከአንድ በላይ ግቦችን አስቆጥረው ይህን ጨዋታ የማሸነፍ እድል ይዘው መውጣት ይችሉ ነበር ብሎ መናገር ይቻላል ማለት ነው። በደንብ ምልልስ የነበረው ጨዋታ ነው። እንደሚታወቀው ቦርንማውዝ የበለጠ የትራንዚሽን ቡድን እንደሆነ ይታወቃል። የአሞሪም ዩናይትድም በተደጋጋሚ እንዳስተዋል ነው። በተለይ በዚህኛው ሲዝን ደግሞ የበለጠ የትራንዚሽን ቡድን ሆኗል ማለት ነው። ሞር ኢንቴንሲቲው ደግሞ ከፍ ሲያደርግ አብዛኛው ይህን ደግሞ ኦልድ ትራፎርድ ላይ ተመልክተነዋል ከዚህ በፊትም ማለት ነው። በጣም ቡድኑ አስቸጋሪ ያደርገዋል ማለት ነው። በጣም ጥሩ ሆኖ በብዛት የምናስተውልም ከኳስ ጋርም ከኳስ ውጭ ይህን ኢንቴንሲቲ በሚስተዋልበት ጊዜ ነው ማለት ነው። ቦርንማውዝ በዚህ ሲዝን ምናልባት የራዩ ላይ በተወሰነ መልክ ኳስን ፖሰስ በትንሹ የሚያደርግ አይነት ቡድን ሆኗል። ከአለፉት 2 ሲዝኖች ወይም 3 ሲዝኖችን እንኳን ብንመለከት የዘንድሮ በአማካኝ ወደ 53% የሚሆን የኳስ ቁጥጥር እያስመዘገበ ነው የሚገኘው ቦርንማውዝ ማለት ነው። ሰው የተወሰነ የፖሴሽን ኤሌመንት ቡድን ውስጥ እየቀላቀለ ነው የሚገኘው ማለት ነው። ነገር ግን ያሁን እዚህ ጋር ምንድን ማንሳት የፈለግኩት ዩናይትድ ማጥቃቱ በጣም አስደናቂ ነበረ ብንልም ያው ጨዋታ ማኔጅ አለማድረጉ አንደኛ፣ ሁለተኛ ደግሞ መከላከሉ ላይ ድክመቶች እንደነበሩ መናገር ይቻላል ማለት ነው። ያው እንደሚታወቀው የዩናይትድ የበለጠ በጣም ኦልድ ትራፎርድ ላይም አብዛኛው በዚህ ሲዝን እንደተመለከት ነው አስደናቂ ሆነ የምናስተውለው ብዛት ኢንቴንሲቲው ከፍተኛ ሲሆን ነው ማለት ነው። ከኳስ ጋርም ሆነ ከኳስ ውጭ ማለት ነው። የሩበን አሞሪም የትራንዚሽናል አጫወት ማለት ነው የበለጠ በአግሬሲቭ የሆነ ፕሬሲንግ ላይ የሚስተዋልበት፣ ቶሎ ኳሶችን ሪጌን የማድረግ ቨርቲካል አታኮች በብዛት የምናስተውልበት አይነት ቡድን ነው ዩናይትድ ማለት ነው በአሞሪም ስም ማለት ነው። ግን አንድ እንደሚታወቀው ነገር ኢንቴንሲቲ ለሙሉ 90 ደቂቃ ይዞ መቆየት እጅግ በጣም አስቸጋሪ ነው ማለት ነው። ይሄ በሚሆንበት ጊዜ በተወሰነ መልክ ጨዋታውን ማቀዝቀዝ ያስፈልጋል፣ ቴምፖን ስሎ ማድረግ ያስፈልጋል ማለት ነው። ኳስን መቆጣጠር፣ ሰርኩሌት ማድረግ ያስፈልጋል። ተጋጣሚ ቡድን ተጫዋቾችን መሳብ ያስፈልጋል። ኳስን ተቆጣጥሮ የተወሰነ አይነት ፓውዛ ነገር ያስፈልጋል፣ ረስት ያስፈልጋል ማለት ነው። ዩናይትድ ያንን ነው ማድረግ ያልቻለው ማለት ነው። ያንን ነው ጌሙን ማኔጅ ያልቻለበት ምክንያት ማለት ነው። ቀድሜ እንደጠቀስኩት ይህ ኢንቴንሲቲ 90 ደቂቃ ሙሉ ይዞ ለመሄድ አስቸጋሪ ስለሚያደርገው ማለት ነው። ይህን ቴምፖ ኮንትሮል በማይደረግበት ጊዜ ደግሞ ስፔሶች በደንብ ይፈጠራሉ በመስመሮች መካከል ማለት ነው። በቋሚነት ኢንድ እንዲሆኑ ሲኩዌንሶች በብዛት የሚስተዋልበት ይሆናል። በተደጋጋሚ ደግሞ የመከላከል ስህተቶች ሊያጋጥሙ ይችላሉ ማለት ነው። ትላልቅ ቡድኖች ወይም ኢሊት ቡድኖች ምን ያደርጋሉ? ከኳስ ጋር ኳስን የበለጠ ለፕሮሰስ ማድረግ ይፈልጋሉ፣ ለረዥም ላለ ጊዜ ማለት ነው። ሴፍ የሆኑ ፓሶችን በብዛት ስዊች ፕሌዎችን ይጠቀማሉ። በጣም ሪስካቸው አነስተኛ የሆኑ ቨርቲካል ኳሶችን ለመጠቀም ይሞክራሉ ከኳስ ጋር ማለት ነው። ከኳስ ውጭ ደግሞ የበለጠ ሞር ኮምፓክት በሆነ ብሎክ ሞር ኮንትሮልድ የሆነ ፕሬሲንግ ትሪገሮችን ለመጠቀም ይሞክራሉ። በእነዚህ አይነት መልክ ጨዋታው ማኔጅ ለማድረግ ይሞክራሉ። ዩናይትድ ግን ይሄን ነው በአብዛኛው ሊያደርግ ያልቻለው ማለት ነው። አንደኛው ችግር የነበረው ጨዋታውን ጌሙን ማኔጅ ማድረግ አለመቻሉ ነው። በተለይ ደግሞ ጨዋታ በሚኖሩበት አጋጣሚ እንግዲህ ኤሊት ቲሞች አሁን ቀደም የጠቀስኩትን ጨዋታን ሲመሩ በዚህ መልክ ማኔጅ አድርገው ጨዋታውን ለማሸነፍ ይወጣሉ። ሁለተኛው ደግሞ ከመከላከል አንጻር የነበረው ድክመት ነው ማለት ነው። ከመከላከል አንጻር ከኳስ ውጭ የነበረው ሞር ኢንቴንሲቲ ባልነበረው ጊዜ ዩናይትድ በዚህ ሲዝን በብዛት ስናስተውለው የነበሩ ተጋጣሚ ቡድን ከኋላ ከጎል ኪክ ለመውጣት በሚሞክርበት ጊዜ ያላቸው ኃይለኛ ኢንቴንሲቲ የበለጠ እዛው በተጋጣሚ ዲፌንሲቭ ሰርድ አካባቢ ኳስን ለማስጣል ዲስፖስስ ለማድረግ ሲጠቅማቸው እናስተውላለን ማለት ነው። በቦርንማውዝ ጨዋታ ላይም ይህንን አስተውለናል። ከጎል ኪክ ጊዜ ያ ፕሬሲንጋቸው በደንብ ይሰራል። በክፍት ጨዋታ ጊዜ ግን የቡድኑ ቅርጽ በተለይ ከሰንደላ ጨዋታ በኋላ የበለጠ የተወሰኑ ቲኮችን እያደረገ አሞሪም ተሻሽሏል ብሎ መናገር ይቻላል ማለት ነው። ስትራክቸራሊ ችግር አለ ብሎ ለመናገር አስቸጋሪ ነው። ነገር ግን አንዳንድ ሚስ ፕሮፋይል ወይም ደግሞ አንዳንድ ተጫዋቾች የሚሰለፉበት ቦታ ነው የተወሰነ አጠያቂ የሚያደርገው ማለት ነው። ከኳስ ውጭ በቦርንማውዝም ጨዋታ ላይ ከዚህ በፊትም እንዳስተዋልነው ሞሮፍ የ4-4-2 አይነት ቅርጽ አስተውለን ነበረ ማለት ነው። እና ይሄ በሚሆንበት አጋጣሚ ዩናይትድ ከ3-4-2-1 ከሆነ ቁርጹ ወደ 4-4-2 ከኳስ ውጭ ይህን አይነት ቅርጽ ሲኖረው ማለት ነው። በቦርንማውዝ ጨዋታ ላይ ስናስተውል የነበረው በግራ ፉልባክ ቦታ ላይ ዲያጎ ዳሎ ነበረ ስናስተውል የነበረው በዚህ ቦታ ማለት ነው። ሁለቱ ሴንተር ባኮች የነበሩት ሉክ ሾው እና ኤቨን ነበሩ ማለት ነው። ከዛ ራይት ባክ ላይ የነበረው ደግሞ ዮሮ ነበር። አሁን የእነዚህን ተጫዋቾች ፕሮፋይል ብንመለከት ማለት ነው ዳሎ ኦፍኮርስ ፉልባክ ነው፣ ግን ያው በዋናነት ተፈጥሯዊ የቀኝ ፉልባክ ተጫዋች ነው ማለት ነው።
በግራ ፉልባክ ላይ ተጫውቶ ያውቃል። አዘግራ ዊንግ ባክ ሆኖ ተጫውቶ ያውቃል። ከኳስ ውጭ ግራ ዊንግ ባክ በነበረበት ቦታ ላይ ደግሞ ወደኋላ ጠጋ ብሎ ሞሮፍ የግራ ፉልባክ ቦታ ላይ ሆኖ ሲጫወት ተመልክተናል ከዚህ በፊትም ማለት ነው። የበለጠ ግን ናቹራል ቦታው ብለን የምንናገረው የራይት ባክ ቦታ ላይ ነው ማለት ነው። ስለዚህ አንደኛው ከተፈጥሯዊ ቦታው ውጭ እንዲጫወት ሆኗል ማለት ነው። ሌላኛው ደግሞ ሴንተር ባኮቹን ብንመለከት ነው ሉክ ሾው እንደምናውቀው ያው አሁን በአሞሪም ስር እንደ ሌፍት ሴንተር ባክ ሆኖ ቢጫወትም ማለት ነው በዋናነት የፉል ባክ ነው የሌፍት ፉል ባክ ተጫዋች ነው ማለት ነው። ስለዚህ በመከላከል ቅርጽ ውስጥ የበለጠ ከሁለቱ ሴንተር ባኮች አንደኛው ከሚሆን ይልቅ ሞሮፍ የፉል ባክ ቦታ ላይ ቢሸፍን የተሻለ የሚሆንበት እድል አለ ማለት ነው። ስለዚህ እሱም አውት ኦፍ ፖዚሽን ነው እየተጫወተ ያለው ማለት ነው። በተመሳሳይ ሄቨንን ደግሞ ሄቨን ሲጀመር ታዳጊ ተጫዋች ነው፣ ወጣት ተጫዋች ነው ማለት ነው። ገና ሮ ታለንት ነው፣ ሲኒየር ሌቭል ብዙ ኤክስፔሪንስ የሌለው አይነት ተጫዋች ነው ማለት ነው። ስለዚህ ገና ጊዜ የሚፈልግ ነው። በጊዜ ሂደት ራሱን የበለጠ ሊያሳይ የሚችል አይነት ተጫዋች ነው። እሱም ቢሆን ግን የግራ ገር ተጫዋች ነው እንደምናውቀው። ስለዚህ ከሁለቱ ሴንተር ባኮች ወደ ግራ በኩል ያለው ሴንተር ባክ ሆኖ መጫወት ነበረበት። አሁን እንደምታዩት እዚህ ጋር ወደ ቀይ ሴንተር ባክ ቦታ ሆኖ ነው እየተጫወተ ያለው ማለት ነው። እሱም ከፖዚሽን ውጭ ነው። ዮሮ ደግሞ ሴንተር ባክ ነው። አሁን እዚህ ጋር ደግሞ የፉል ባክ የራይት ፉል ባክ ቦታ ላይ የምናገኘው ማለት ነው። ስለዚህ አራቱም ተጫዋቾች ሜይ ቢ ዳሉ ይሻላል፣ እዛ ቦታ ላይ ተጫውቶ ያውቃል፣ ብዙ ሞር ኤክስፔሪንሱን በደንብ አድርጎታል በሌፍት ፉል ባክ ቦታ ላይ እንጂ አራቱም ተጫዋቾች ማለት እንችላለን ከፖዚሽናቸው ውጭ ነው ማለት ነው ሲጫወቱ የነበረው ከኳስ ውጭ፣ በተለይ በክፍት ጨዋታ ማለት ነው። በክፍት ጨዋታ ጊዜ ይሄ 4-4-2 ቅርጽ ላይ ማለት ነው የበለጠ ከፖዚሽናቸው ውጭ ከተፈጥሯዊ ቦታቸው ውጭ እንዲጫወቱ ተገደው ነበረ ማለት ነው። ይሄ ነው እንግዲህ የተወሰነ ሀሳቡ ጥሩ ቢሆንም ማለት ግን ሮንግ ፕሮፋይሉ ሮንግ መሆኑ ምክንያት ማለት ነው አውትካሙ ደካማ የሆነ መከላከልን ያስከትላል ማለት ነው እና ይህ አስቸጋሪ አድርጎታል ማለት ነው። ቦርንማውዞች በዚህ ምክንያት የበለጠ ዋይድ ኤሪያዎችን ታርጌት ለማድረግ በግራ በኩል ያለውን ቦታ የበለጠ ኦቨርሎድ ለማድረግ እና እነዚህ አይነት ከናቹራል ቦታቸው ውጭ ተጫዋቾች ሲሰለፉ ማለት ነው ቡድኑ የሚፈልጉ አይነት ኮሄሽን እንዳይፈጠር ያደርገዋል ማለት ነው። ያ መከላከሉ ላይ ይስተዋላል ማለት ነው። የመጀመሪያውን ግብ ሴሜኒዮ ሲያስቆጥር አይደን ሄቨን የበለጠ ወደ ሴሜኒዮ መጠጋት ነበረበት፣ ሰፊ የሆነ ስፔስ ሰጥቶት እንደነበረ አስተውለናል ማለት ነው እና እንደዚህ አይነት ነገሮች ጥቃቅን የሚመስሉ ነገሮች ግን አንዳንዴ ሚስ ፕሮፋይል በመደረግ ወይ ተጫዋቾቹ ሊጫወቱበት ከሚገባው ቦታ ውጭ በመጫወታቸው ምክንያት ማለት ነው ናቹራሊ ከለመዱበት እንቅስቃሴ ውጭ በሚሆኑበት አጋጣሚ የሚፈጠሩን ክፍተቶች ተጋጣሚ ቡድን ኤክስፕሎይት እንዲያደርግ እድል ይሰጣል ማለት ነው እና በዋናነት ይሄ ቅርጹን ብቻ ሳይሆን መመልከት ያለብን በዛ ሼፕ ውስጥ ማለት ነው። ምክንያቱም ፎርሜሽን ቤዚክሊ ጀስት እንደ መነሻ ነው እንጂ የሚሆነው በዋናነት በዛ ፎርሜሽን አማካኝነት ምን ስራ ተሰራ የሚለው ነው ማተር የሚያደርገው እና በዛ ቅርጽ ውስጥ ተጫዋቾቹ ይይዙበት የነበረው ቦታ የተሰለፉበት ቦታ ማለት ነው ትንሽ የተወሰነ መልክ አጠያያቂ ያደረገውና የቡድኑ የበለጠ ኦፍኮርስ ጨዋታውን ማኔጅ ማድረግ ነበረበት። የተወሰነ ቀድሜ እንደጠቀስኩት ቴምፖን ማቀዝቀዝ ነበረበት። ነገር ግን ደግሞ ለመከላከል በሚሞክርበት አጋጣሚ በተለይ ደግሞ በክፍት ጨዋታ ላይ ማለት ነው በኋላ ላይ ቦክሱ እንዲከላከሉ ኃላፊነት የተሰጣቸው አይነት ተጫዋቾች ማለት ነው ደንበኛ በቦታቸው የሚጫወቱ አይነት ተጫዋቾች ናቸው። እንደ ሉክ ሾው አይነት ተጫዋች ደግሞ የበለጠ ወደ አዘ ፉልባክ ሲጫወት ለረዥም ጊዜ የነበረ ተጫዋች እንደመሆኑ በአሞሪም ስርም በሶስት ሴንተር ባክ ነው እንግዲህ አዘ ሌፍት ሴንተር ባክ ሲጫወት የነበረው እንጂ በሁለት ሴንተር ባክ አይደለም እና የበርንማውዝ ብቻ ጨዋታ አይደለም እንደዚህ አይነት ሁኔታ ይሄ አይነት ተጫዋቾች ሚስ ፕሮፋይል ሲደረጉ ማለት ነው። ከዚህ በፊት ይሄ 4-4-2 ቅርጽን ከኳስ ውጭ አሞሪም ይበልጥ መጠቀም ከጀመረበት ጊዜ ጀምሮ ማለት ነው የበለጠ ከኳስ ውጭ የሆነ 5-2-3 አይነት ቅርጽ ነበር የነበረው። በክፍት ጨዋታ በደንብ ባይፓስ ሲደረግ ነበር ብሎኩ ማለት ነው ጫናም ለመፍጠር በሚሞክርበት ጊዜ ማለት ነው ቅርጹ በጣም ብዙ ጥያቄ የሚያስነሳ ነበር። ግን ወደዚህ አይነት ቅርጽ ከመጣም በኋላ እንደዚህ አይነት ሚስ ፕሮፋይሎች ነበሩ ማለት ነው ተጫዋቾች ሞር ከናቹራል ቦታቸው ውጭ ሲጫወቱ ማለት ነው። አይ ቲንክ አንደኛው ችግር ዲፌንሲቭሊ ማለት ነው ኮንትሪቢዩት ያደረገው ብዬ ማስበው አሁን ቀድሜ የጠቀስኩት የተጫዋቾቹ ከለመዱት ቦታ ላይ መጫወት አለመቻላቸው ነው ብዬ አስባለሁ። እነዚህ አራት ተጫዋቾች ማለት ነውና ይሄ ይመስለኛል። በተረፈ ግን ኦቨርኦል ጨዋታው በጣም ድንቅ ነበረ። ዩናይትድ እንግዲህ ኦልድ ትራፎርድ ላይ በዚህ ሲዝን ብዙ ጨዋታዎቹ በጣም ጥሩ ነበሩ ፐርፎርማንስ ዋይዝ ማለት ነው። ውጤት ባላስመዘገብባቸውም ጨዋታዎች ላይ የሚገርም ኢንቴንሲቲ ነበረው። በደንብ ጫና ፈጥሮ መጫወት ይችላል ማለት ነው። ነገር ግን ጨዋታን ማቀዝቀዝ ባለበት ማኔጅ ማድረግ ባለበት ታይሞች ላይ ነው ይሄን ማድረግ ሳይችል እየቀረ ግቦች ሲያስተናግድ የነበረው ማለት ነው። ሙሉ 90 ደቂቃንም ያን ማድረግ አስቸጋሪ ስለሚያደርገው ይሄንን ነገር አይ ቲንክ ቡድኑ መፍትሄ ሊፈልግለት ይገባል ብዬ አስባለሁ። በተረፈ ግን አስደናቂ የሆነ
ምናልባት ሲዝኑ ሲጠናቀቅ ከምናስታውሳቸው አስደናቂ ጨዋታዎች ውስጥ አንደኛው ብለን ልንጠቅሰው የምንችለው ነው ብዬ አስባለሁ። እናንተስ ምን ትላላችሁ? ስለ ጨዋታው አጠቃላይ ስለነበረው ሁኔታ ማለት ነው። እስኪ ሀሳቦቹን በኮሜንት መስጫ ላይ ያስቀምጡልኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ